40 ዓመት ሙሉ ብርሃን ስሰበስብ ኖሬያለሁ። ዛሬ ላይ ቆሜ የቆየችውን ቤታ ካሜራ ስመለከት ትከሻዬ አሁንም ክብደቷን ያስታውሳል። ጊዜ ይሮጣል፣ እኛ ግን በምስሎቻችን እንኖራለን። የዛሬዎቹ ካሜራዎች እንደ ላባ ናቸው። እኛ ግን ስንጀምር ካሜራማን ማለት ከሞላ ጎደል ባለ ትከሻ ብረት ጀግና ማለት ነበር። የመጀመሪያዎቹ ዓመታት አስቸጋሪ ነበሩ። ካሜራው ትልቅ፣ ባትሪው ከባድ፣ ቴፑ ውድ ነበር። አንድ ሾት ለማግኘት አንዳንዴ ተራራ እወጣለሁ፣ ፀሐይ እጠብቃለሁ። ጊዜ ለመግደል ሳይሆን ብርሃን ለመግዛት። ለስህተት ደግሞ ቦታ የለም። የገባህበት ስህተት ማለት የጠፋ ታሪክ ማለት ነው። ያ ጊዜ የፖለቲካ ለውጥን በብቸኝነት የምመዘግብበት ጊዜ ነበር። በረሃ ላይ ረሃብ ባለበት ምድር ከባድ ካሜራን ተሸክሜ ሲሄድ ትከሻዬን ሳይሆን የሀገርን ታሪክ የተሸከምኩ ይመስለኝ ነበር። ያ ከባድ ካሜራ ለእኛ የመሳሪያ ያህል ሳይሆን የኃላፊነት ማኅተም ነበር። አንድ ጊዜ በድንገት የፈነዳ ክስተት ነበር። ቴፑ ደግሞ ሊያልቅ ደርሷል። የመጨረሻዎቹን ሰከንዶች አድኜ የፈለግኩትን ምስል ለመያዝ ስል ሰውነቴን ሁሉ ሌንስ አድርጌ ነበር። ቴፑ ሲያልቅ ካሜራውን ሳላጠፋው የሞተር ድምፁን ስሰማ ታሪኩ ተይዟል የሚል እርግጠኝነት ይሰማኝ ነበር። የዛሬዎቹ ካርድ ላይ የሚቀረጹ ካሜራዎች ያ ድምፅ የላቸውም። እውነተኛ አደን ነበር የኛ ሥራ። አንድም ዕድል ብቻ። እናም ያን ዕድል ማንም ሊነጥቀን አይችልም ነበር። ከዚያም የለውጥ ንፋስ ነፈሰ። ቴፖች ቀስ በቀስ ጠፉ። ዲጂታል ካሜራዎች መጡ። መጀመሪያ ላይ የፊልም ጥራት ናፈቀኝ። ያንኑ ጥልቀት የያዘ ምስል ማየት አቃተኝ። ግን የዲጂታል ካሜራዎች ብርሃንነት የእጅና የትከሻዬን ህመም ቀነሱልኝ። ለመጀመሪያ ጊዜ ትከሻዬን በቀጥታ ሳምነው አመሰግናለሁ አልኩት። ካሁን በኋላ የምንሸከመው ክብደት ብረት ሳይሆን መረጃ ብቻ ነበር። በዲጂታል ዘመን የቪዲዮ ጋዜጠኝነት ሙሉ በሙሉ ተቀየረ። ቀረጻ ብቻ ሳይሆን አርትዖት፣ መላክ፣ ሁሉም ፈጣን ሆነ። ድሮ ቀኑን ሙሉ የሠራኸው ቴፕ በሰዓታት ውስጥ ለዓለም ይደርስ ነበር። ዓለም ታጋሽ መሆን አቆመች። እኛም ከዓለም ጋር መሮጥ ጀመርን። ከታሪኮቹ አንዱን ልንገራችሁ። አንድ ጊዜ የድንገተኛ አደጋ ሽፋን ላይ ነበርኩ። ድሮ ቢሆን ካሜራዬን አዘጋጅቼ አብርቼ ፎከስ አድርጌ ጊዜ ይወስድብኝ ነበር። አሁን ግን ካሜራው በፍጥነት ይነሳል። ያኔ አንድ የእርዳታ ሠራተኛ የጠፋ ልጅ ሲያገኝ ያንን ቅጽበት፣ ያንን የእንባና የደስታ ውህደት ያንን የእንባና የደስታ ውህደት በአንድ ክሎዛፕ ውስጥ ያስኩት። ስሜቱ በጣም ጠንካራ ከመሆኑ የተነሳ ካሜራውን ዝቅ አድርጌ ለጥቂት ሰኮንዶች ማልቀስ ፈለግ፣ ግን አልቻልኩም። ካሜራማን ነኝ። ያንን ምስል በፍጥነት ወደ ኤዲቲንግ ክፍል ላኩለት። በግማሽ ሰዓት ውስጥ ዓለም ያንን የሰው ልጅ ፍቅር አይታለች። ፍጥነትና ስሜት የዚህ ዘመን መለያዎች ነበሩ። ዛሬ ደግሞ ሚረርለስ ካሜራዎች መጡ። መስታወት ጠፋ። ካሜራው ከስልኬ የማይበልጥ ሆነ። ዓለም ሁሉ ካሜራማን የሆነች ይመስላል። የካሜራ ቴክኖሎጂ እየቀለለ ሲመጣ የእኛ ዐይን ደግሞ የበለጠ ጠቃሚ እየሆነ መጣ። 40 ዓመት ሙሉ የተማርኩት አንድ ነገር ቢኖር በካሜራ ጥራት ታሪክ አይቀረጽም፣ በካሜራማን ዐይንና ልብ ነው። የሜጋ ፒክሰል ብዛት ብርሃንን መቼ እንዴትና ለምን መያዝ እንዳለብህ አይነግርህም። ይህ የሚመጣው ከልምድ ነው። የቅርብ ጊዜ ትዝታዬ አንድ አሮጌ አውቶቡስ ላይ የተቀረጸ ነው። ሾፌሩ የ40 ዓመት የትራንስፖርት ታሪኩን እየነገረኝ ነበር። ውጪ ዝናብ ያዘ። የካሜራውን አይኤስኦ አስተካከል፣ አፕሬቸሬን ትንሽ ከፈል። የዝናቡ ብርሃን በመስኮቱ በኩል ሲገባ የሾፌሩን የተሸበሸበ ፊት በድንቅ ብርሃን አበራ። ያ ፊት፣ ያ ታሪክ ካለኝ ዘመናዊ ካሜራ ሳይሆን ከዓመታት ልምዴና ብርሃንን የማየት ችሎታዬ የመጣ ነበር።
መስታወቱ ጠፋ እንጂ ልምዴና ዓይኔ ፈጽሞ አልጠፋም። ካሜራዎች ይለወጣሉ፣ ፎርማቶች ይሻሻላሉ። ከጥቁርና ነጭ ወደ 4K፣ ከቴፕ ወደ SSD ካርድ ተጉዘናል። ግን የእኛ ተልእኮ ዘላለማዊ ነው። ብርሃንና ጥላን ተጠቅመን ጊዜን በምስል ቀርጸን ትውልዶች እንዲያዩት ታሪክን መመስከር። እስካሁን ድረስ ይህ የኔ ታሪክ ነው። እስካለሁ ድረስ የኔ ሌንስ ክፍት ነው። የኔ ሥራ ብርሃን እስከሚኖር ድረስ ይቀጥላል።